እግዚአብሔር በህይወታችሁ ታላቅ ነገር ሊያደርግ ሲል እነዚህን 5 ምልክቶች ማየት ትጀምራላችሁ። ከነዚህ 5 ምልክቶች መካከል እናንተ የትኛውን እያያችሁ እንደሆነ በኮሜንት ሴክሽን ላይ ጻፉልኝ። ቪዲዮውን እስከ መጨረሻ በመከታተል እግዚአብሔር በህይወታችሁ ሊያደርግ ያለውን ታላቅ በረከት እንድታስተውሉ እነግራችኋለሁ። ይህ መልእክት ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን በፍጹም እንዳትረሱ። ምናልባት ሰብስክራይብ ካላረጋችሁኝ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ። እግዚአብሔር በህይወታችሁ ትልልቅ ተአምራቶችንና እንግዳ ነገር ሊያደርግ ሲል በዙሪያችሁ የሚሰማችሁ ስሜት እግዚአብሔር ወደ እናንተ እየመጣ እንደሆነ የሚነግራችሁ ምልክቶች ምንድናቸው? በዚህ ቪዲዮ እንድታዳምጡና እንድታስተውሉ እንደዚህ አይነት ስሜት እየተሰማችሁና እያያችሁ ከሆነ በእርግጥም እግዚአብሔር ታላቅ ነገር በህይወታችሁ ሊያደርግ ነው። የመጀመሪያው ሁሉ ነገር ዝግ በሆነበት፣ ምንም የሚያስቅ የሚያስደስት ነገር በሌለበት፣ ነገሮች ሁሉ ዝም ባሉበት፣ ወጀብ ማዕበል በበዛበት፣ በሮቻችሁ በተዘጋጉበት በዛ ሁኔታ ውስጥ የሚሰማችሁ ፍጹም ሰላም፣ እውነተኛ ሰላም፣ የአእምሮ መረጋጋት እግዚአብሔር በእናንተ ህይወት ታላቅ ነገር ሊያደርግ ምልክትን እያሳያችሁ ነው ማለት ነው። ሁለተኛው የቆዩ በሮች ሲዘጋጉባችሁ፣ አብረዋችሁ የነበሩ ጓደኞች፣ ከእናንተ ጋር የቆዩ ቤተሰብ የሆኑ ዘመድ የሆኑ የልቦቻችሁን የሚያውቁ ሰዎች ቀስ በቀስ በማታውቁት ሁኔታ እናንተ ምንም ባላደረጋችሁበት መንገድ ከእናንተ ህይወት እያወጡ ከሆነ እየሸሹ ከሆነ ሳታስከፏቸው፣ ሳታስቆጧቸው፣ ሳታስቀይሟቸው ግን ስታዩ ድንገት ከእናንተ ህይወት እየራቁ እንደሆነ እየተሰማችሁ ከሆነ ሳታውቁት ነገሮቻችሁ እየተዘጋጉ እንደሆነ እየተሰማችሁ ከሆነ በማታውቁት ሁኔታ እጃችሁ ላይ ያለ ነገር እየተበተነ እንደሆነ እየተሰማችሁ ከሆነ አትደንግጡ። እግዚአብሔር ለተሻለና ለሚበልጥ ነገር ነገራችሁን እየሰራና እያዘጋጀ ነው። እንደዚህ አይነት ምልክቶችን እያስተዋላችሁ ከሆነ በጣም የምትወዱትን ጓደኛ፣ ቤተሰብ፣ ወዳጅ፣ ዘመድ የትኛውንም ሰው ድንገት ከህይወታችሁ ምንም ሳታደርጉት በራሱ ምክንያት እየወጣ እየራቃችሁ ከሆነ እየሸሻችሁ ከሆነ እግዚአብሔር ለተሻለ ክብር እናንተን ብቻችሁን እያዘጋጃችሁ እየሰራችሁ ስለሆነ ነው። ስለዚህ በፍጹም ልትደነግጡና ምን አድርጌ ነው፣ ምን ተፈጥሮ ነው፣ ምን በድዬ ነው ወደሚለው ጭንቀት ልትገቡ አይገባችሁም። ስለዚህ ለዛ በረከት ለመቀበል ራሳችሁን ማዘጋጀት አለባችሁ። አሁንም ይሄንን መልእክት ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ካላረጋችሁ አሁንም ሰብስክራይብ ያደረጋችሁ ቪዲዮን ተከታተሉት። ሶስተኛው ምልክት እጅግ በጣም ደስ የሚልና የሚማርክ ምልክት ነው። ከመደበኛው በተለየ ሌሊት ተነስታችሁ መጸለይ፣ የእግዚአብሔርን ቃል ማንበብ፣ ለጸሎት ያላችሁን ፍላጎታችሁን መጨመር፣ ሳታውቁት ራሳችሁን እያነበባችሁ እየጸለያችሁ ነው የምታገኙት። በምን ምክንያት እንደተለወጣችሁ በምን ምክንያት እንደተነካችሁ አታውቁም፣ ግን ውስጣችሁ ለእግዚአብሔር ቃል ያለውን ጉጉት ይጨምራል። ጸሎት ይናፍቃችኋል። እግዚአብሔርን መፈለግ ማውራት ይናፍቃችኋል። ሌሊት ተነስታችሁ ትጸልያላችሁ። ከሰዎች ተለይታችሁ ቶሎ ብላችሁ ወደ ቤታችሁ ገብታችሁ ለመጸለይ ትጓጓላችሁ። የእግዚአብሔርን ቃል ለማንበብ ትጓጓላችሁ። እግዚአብሔር አዳዲስ መገለጦችን ይሰጣችኋል። የእግዚአብሔርን ቃል ታነባላችሁ። አዳዲስ መገለጦች ወደ እናንተ መምጣት ይጀምራሉ። ይህ የሚያመለክተው መንፈስ ቅዱስ ቀጣይ በህይወታችሁ ላይ ሊሆን ያለውን ታላቅ ነገር እያስተማራችሁና እያስረዳችሁ በዛ ነገር እንድትጸኑ መንገድ እየመራችሁ ነው። ስለዚህ የእግዚአብሔርን ቃል ማንበብ፣ ጸሎት፣ መናፈቅ ውስጣችሁ ላይ ከወትሮ በተለየ እየጨመረ ካለ እነዚህን ምልክት እያስተዋላችሁ ከሆነ አሁንም ትልቅ የበረከት ደጅ እግዚአብሔር በህይወታችሁ ላይ እየከፈተ ነው። ለዛ በረከት እያዘጋጃችሁ ነው። መንፈስ ቅዱስ ለዛ በረከት ራሳችሁን ብቁ እንድትሆኑ እያስተማራችሁ ነው ማለት ነው። ስለዚህ አሁንም አጥብቃችሁ አሁንም ጨምራችሁ የእግዚአብሔርን ቃል ለማንበብና ለመጸለይ የተጋችሁ እንድትሆኑ እጋብዛችኋለሁ። በድጋሚ ይህንን መልእክት ሼር አድርጉ። አራተኛው ተቃውሞና ፈተና ነው። ሊነጋ ሲል ይጨላልማል እንደሚባለው ልክ እንደዛው እግዚአብሔር በቤተሰቦቻችሁ በዘራችሁ መካከል እናንተን ሊያከብር ሊባርካችሁ ሲል በማታውቁት ሁኔታ ፈተና ይበዛባችኋል፣ ሰልፍ ይበዛባችኋል። እየነጋ ነው። እግዚአብሔር ነገራችሁን እየባረከ ነው። ይህ ትልቁ ምልክት ነው። ስለዚህ በሚነሳባችሁ ወጀብና ማዕበል አትፍሩ፣ አትደንግጡ። እግዚአብሔር ለተሻለ በረከት እያዘጋጃችሁ ነው። ሰይጣን ያንን በረከታችሁን እንዳትቀበሉ፣ እንድታጉረመርሙ፣ እንድታዝኑ፣ እግዚአብሔርን
እንዳታመሰግኑ፣ ሌላ አማራጭ እንድትፈልጉ፣ ከዛ በረከታችሁ ጋር እንዳትገናኙ ውጊያንና ሰልፍን ያበዛባችኋል። እናንተ ግን ነቅታችሁ እየተዘጋጀ ያለውን በረከታችሁን ለመቀበል ራሳችሁን ማዘጋጀት፣ እግዚአብሔር ፊት መጸለይ አለባችሁ። ምናልባት በፋይናንሳችሁ፣ በጤንነታችሁ፣ በቤተሰቦቻችሁ የማትጠብቁትን በስራችሁ ትልልቅ ፈተናዎች ሰይጣን ወደ ህይወታችሁ ሊያመጣ ይችላል። የዛ ጊዜ እየቀረበ ያለውን በረከታችሁን እንዳትቀበሉ እናንተን ለማዘናጋት ስለሆነ እናንተ ደግሞ ነቅታችሁ መጽሐፍ እንደሚናገር የዲያብሎስን ሐሳብ አንስተውም እንደሚል ነቅታችሁ የዲያብሎስን ሐሳብ ባለመሳት እግዚአብሔር ፊት እየቃተታችሁና እየጸለያችሁ ያንን በረከት ለመቀበል የተዘጋጃችሁ ልትሆኑ ይገባል። አምስተኛውና የመጨረሻው ምልክት እጅግ በጣም ደስ የሚለው ምልክት ነው። ተከታታይ የእግዚአብሔር መልእክቶች። በሄዳችሁበት አንድ አይነት መልእክት ነው የምታዳምጡት። ቸርች ስትሄዱ ለእናንተ እስኪመስል ድረስ የእግዚአብሔርን ቃል ስታነቡ ያንኑ መልእክት ሰዎች እናንተን ሲያገኙ አጋጣሚ በሚመስል ያንን መልእክት ደግሞ ይነግሯችኋል። በዚህ ጊዜ እግዚአብሔር እኔ ከእናንተ ጋር ነኝ አትፍሩ እያላችሁ እንደሆነ እንድታስተውሉ፣ እግዚአብሔር አብሮነቱን እያሳወቃችሁ እንደሆነ ልትረዱ ይገባል። አንድ አይነት መልእክት ተከታታይ የሄዳችሁበት ቸርች ብትሄዱ፣ በጸሎታችሁ ቦታ ላይ ከጓደኞቻችሁ ጋር እያንዳንዱ ቦታዎች ያ መልእክት ተደጋጋሚ ወደ ህይወታችሁ እየመጣ እየተሰማችሁ ሰዎች ያንን መልእክት ተደጋጋሚ እየነገሯችሁ ከሆነ እግዚአብሔር እየነገራችሁ ከሆነ እግዚአብሔር ከናንተ ጋር መሆኑን አትፍሩ እኔ ከናንተ ጋር ነኝ እያለ ምልክትን እያሳያችሁ እየነገራችሁ ነው። ስለዚህ እግዚአብሔር ላዘጋጀላችሁ ትልቅ በረከት አሁንም ራሳችሁን ዝግጁ አድርጋችሁ መጠበቅ አለባችሁ። ከነዚህ አምስቱ ምልክቶች መካከል እናንተ የትኛውን ምልክት ነው ይበልጥ እያስተዋላችሁ ያላችሁት? ኮሜንት ሴክሽን ላይ ጻፉልኝ። ቀጣይ በሌላ አስተማሪ ቪዲዮ ወደ እናንተ እመጣለሁ። ቪዲዮን ሼር ማድረጋችሁን በፍጹም እንዳትረሱ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እግዚአብሔር ይሄንን አምስቱን ምልክት በህይወታችሁ ላይ እያሳያችሁ ከሆነ እመኑኝ እግዚአብሔር በህይወታችሁ ድንቅና ተአምራትን እየሰራ ነው ማለት ነው። ስለዚህ ታጋሾች ሁኑ። ኮሜንት ሴክሽን ላይ እናንተ እያያችሁ ያላችሁትን መልእክት ጻፉልኝ። እንዲሁም ደግሞ እንድጸልይላችሁ የምትፈልጉት የትኛውም ርዕስ ካለ በኮሜንት ሴክሽን ላይ ጻፉልኝ። እስክንገናኝ ድረስ ጸጋና ሰላም ይብዛላችሁ። ወዳችሁ ሻሎም